ሩታና ሄርሜላ ምን አናደዳችሁ? በቃ እንዲህ ሆነዋል እኮ ሆነዋል ማለት ነው። ነግሯቸው ደግሞ በተግባር ማለት ነው። ሌላ እንትን እንዳትሉ አዲስ ሰራተኛ አልኩኝ። አዲስ ልጅ አስተዋውቃችኋለሁ ብሏችሁ ነበረ። ይኸው አሳያችሁ በግባድ። አንድ ደግሞ ሲጀምር አሸነፈቻችሁ በሁሉም ነገር፣ በንግግር በሁሉም ነገር። እናንተ ያው ሴቶች ተጋደላችሁ፣ ምንም ማድረግ አይቻልም። ተጋደሉ ወላሂ የት እንደሆኑ ያቺ አንድ ታወጣለች፣ ያቺ አንድ ታወጥ። ግን ፍቅር ጎበዝ ናት፣ አሸነፈቻቸው በእውነት ያለው ነገር ማለት ነው። አብርሃም ነው እንጂ እኮ እሷ የምታጠው ተፈልጋ መጣች እንጂ እኮ ፈልጋ አልመጣችም። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይ ኮሜንት፣ ሼር በማድረግ ቤተሰብ ሆኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይ በማድረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወስቶ የሚያስቀር ነገር አላህ ይጠብቀን እላችኋለሁ። ቤተሰቦቼ ዛሬ የሚይዤላችሁ የመጣሁት ትናንትና እንግዲህ ባልኳችሁ መሰረት ፍቅርና አብርሃም ሲወጡ ሄርሜላና ሩታ መጥቶ ነበረ። ምን እንደሆነ ግን አይቼ እነግራቸዋለሁ ብያቸው ነበረ። እንግዲህ ፍቅር በፊት የመጀመሪያ ፍቅረኛው የአብርሽ የመጀመሪያ ፍቅረኛው እንደሆነች ሁሉም ሰው ያውቃል። ከሱ ጋር ሁሉም ነገር ግንኙነት ሁሉም ነገር እንደጀመረች ሁሉም ሰው ያውቅ ነበር። ሲቀጥል ደግሞ ህይወት እንዳላት እና ትዳር እንዳላት አንድ ልጅ እንዳላት በሌላ ሰው ሁሉም ሰው ያውቃል። ባለመግባባት ደግሞ ተጣልተው እንደተለያዩ ሁሉም ሰው ያውቃል። በሽምግልና ምን እንዳሉ ሁሉም ሰው ያውቃል። እንግዲህ ሩታ ላይ ሁለት ሶስት የተመላለሳ መጥታባት ነበረ። ሄርሜላ በስንት መከራ ነው በስንት መከራ ድና በስንት መከራ አስወጥታት ህይወቷን ህይወቴን እጀምራለሁ ብላ ቁጭ ስትል ሩታ ተኋላ ደግሞ ተከትላት ሄርሜላ መጥታባት ነበር ማለት ነው። ሩታ ብዙ ነገር አሳልፋለች በነገራችን ላይ ማለት ነው። ማይታለፉ ነገሮች እና እንትን ማይደረስበት ነገር ሁሉም አሳልፋለች ሩታ ማለት ነው። እንግዲህ ቤተሰብ ሁሉንም አቀርብላችኋለሁ። በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡ ማለት ነው። እኔም ደግሞ ያየሁትንና እየሰማሁትን ነገር እንዳለ ዝርዝር አድርጌ በዜና አቀርብላችኋለሁ ማለት ነው። እንግዲህ ቤተሰብ እንዳያችሁት ማለት ነው አብርሃም የሶስት ቤት እሆናለሁ ብሎ እንግዲህ ጉራውን እያነፋ ነው። እናንተ ተኳችሁ ብሎ እንግዲህ አንድ ፍቅር ብቻ ትበቃኛለች ብሎ እንግዲህ ተፍቅር ብዙ ሰዓት ብዙ የፍቅር ጊዜ እያሳለፉ ነው እላችኋለሁ። ያኔ በፊት የተገናኙ ጊዜ የተናገሩት ያረጉትን ሁሉም እየተናገሩ እያወሩ ነበረ። በፊት ፍቅረኛው እንደሆነችና እንደሚፈልጋትና አብርሃም ደግሞ እንደሚወዳትና ፍቅርም ደግሞ እንደምትወደው ከሌላ ሰው ጋር ሲያወራ እንደምታለቅስና እልህ እንደሚይዛትና እንደምትጣላ ሁሉም ተናግረዋል አብርሃም ማለት ነው። አብርሃም ፎቶ ከቦሰተ ለምንድን ነው ቦሰተ ብላ ሌላ ሴት ያይብኛል ብላ በጣም ነበር እንደምትናገርና በጣም እንደምታለቅስ ሁሉም ነግረዋለች። አብርሃም በጣም እንደምትወደውና እንደምታፈቅረው ነግረዋለች። ግን ምን ይደረጋል? አንድ ልጅ አለው ወልደዋል። እንግዲህ እሺ አይላት እና አሁን ደግሞ በመሀል ደግሞ ተባህሏ ተጣሉ በኋላ አሁን ደግሞ በባህል ደግሞ ወደ አብርሃም መጣች ማለት ነው። አብርሃም እንደምታውቁት ሴት ይወዳል። በጣም ነው ሴት የሚወደው። የሴት ሱስ አለበት። ሴቶቹ ደግሞ በጣም ነው የሚወዱት። ተሱ ሌላ ነው የሚሉት። በቃ ሌላ ሰው ምንም አናይም ነው የሚሉት። ዛሬ ስንቱ ዘፈንም የዘፈነላት ነበር፣ እሱም የዘፈነች ነበረ። በጣም ደስተኛ ናት። ሳቂታዋ ፍቅር ማለት ነው። ሳቂታዋ ምኗ ብቻ እሱ ነው የሚበቃኝ አለ። እሱ የኔ ደስታ አድርጋና የኔ ደስታኛው አድርጋ ነው የምኖርበት። ደስታዬ ነው የእሷ ሳቅታ የእሷ እንትን የኔ በጣም ደስታዬ ነው፣ የኔ ሁሉም ነገሬ ነው። ምክንያቱም እኔ ብዙ ነገር አሳልፍ ያለው እሱም እንደዚህ ማለት ጀምረዋል። ብዙ ነገር አሳልፍ ያለው ማለት ጀምረዋል። የተጫወትኮባቸው ሴት ነው። አሁንም አንቺ ሄርሜላ ተጫውቶባት የወለች ፍቅር ሄርሜላ ተንበርክኮ ሁለት ሶስቴ ቀለበት አድርጎ በእጅሽ አትበይም በእጄ ነው የምትበይ ብሎ ያላረገላት ነገር የለም። እሷንም ክዷታል። የሩታ ተይው እሷ ተይው ተማንም ጋር ትወዳደርም። ምክንያቱም የመጀመሪያ ባለቤቱ የልጅ እናቱ ናት። እሷ ንግስቴ ናት። ተማንም ሰው ጋር ትወዳደርም። እና ሄርሜላ እንግዲህ በቃ ብላ ያዘቻቸው ወንትታ ከባለቤቷን ተለያይታ አብርሃም ይሆነኛል ብላ አብርሃም ልፍሰስልሽ እኔ እንዲህ ሊሆንልሽ ብሎ አሁን ከቷት በሰው ፊት ተንበርክኮ ያደረገላት ማንም ሰው ሳያውቅ ቀለበቱን እጇን አጠማዝዞ አውጥቶ ወስዶባታል።
ስለዚህ ያ እድል አንቺ ጋር እንደሚመጣ ታስቢዋለሽ። ይሄን እርግጠኛ ነሽ? ምን ያህል እርግጠኛ ነሽ? ይሄ ነገር ይመጣብኝ አይመጣኝም የምትይው? ትናንትና እጅሽ ያምራል ምናምን ያለ ነበረ። መከረኛው ቀለበት ሊያደርግልሽ ነው መሰለኝ። እጅሽ ያምራል፣ በጣም ታምሪያለሽ። እኔ ጋር ስትመጪ ፈገግታሽ ሌላ ነው። እኔ ጋር ስትመጪ ደስታሽ ሌላ ነው። እኔ ጋር ስትመጪ በቃ ሳቂታሽ ሌላ ነው። አንቺም ውብሽ ትጨምራል። በዓላት ትናንትና ማለት ነው። እንግዲህ ዛሬ ሁለቱም እንግዲህ ፍቅሬ ወየ ወየ የኔ ዓለም እያሉ እየዘፈኑ ቁጭ ብሎ ነበረ። ከዛ ሩታና ያው ሄለሜላ እንደመጡ ሄለሜላ አንቺ ግን ትዳር እንዳለሽ አታቂም አለቻት። የፍቅር ማለት ነው። ትዳር እንዳለሽ አታቂም አለቻት። እባክሽ ተይኝ አለቻት። ሩታ አንቺ ግን ማለት ነው ትተሽው አልነበረም? አንቺ በህይወትሽ ላይ እንደሚጫወትብሽ ታውቂያለሽ አለቻት። አንቺ ግን እውነትሽ ነው ሰላም ነሽ አለቻት። ሩታ ማለት ነው። ደህና ነኝ ሩታዬ፣ በጣም ደህና ነኝ። ምን ነው ፈለግሽኝ እንዴ? ደህና ነኝ አለቻት። ፍቅር ማለት ነው። አብርሃም ምን ነው እናንተ ሁላችሁም እንትን አላችሁ፣ ግራ ተጋባችሁ? ምን ነው ልጅቷን ተዋወቋት ብዬ ነው ያመጣኋችሁ። ለምንድን ነው እሺ አንቺ ለምን መጣሽ አሏት። ፍቅር እኔ ልተዋወቃችሁ ብዬ ነው የመጣሁት። አብርሃም ተዋወቂያቸው ብሎኝ ልተዋወቃችሁ ነው የመጣሁት። እና አታቂንም ማለት ነው? እንዴት ነው የምትተዋወቂ? ሌላ ቀን አታቂንም ማለት ነው? እኔ ሄለሜላ አላቅሽም፣ ሩታ በደንብ አድርጌ ነው ማውቃት አለች። ሄለሜላ እኔም አላቅሽም አለቻት። እና እኔም እንኳን እኔ ልወድሽ አብርሃም ራሱ አይወድሽም አለቻት። ምንሽ ነው የሚወደደው አለቻት። በቃ እንደ አዳሚ ሶስቱም ሴቶች ቅናት በቅናት ሆነ አይወደቁ ማለት ነው። ቅናት ላይ በቅናት ግን ሆነም ቀረም ፍቅር አሸነፈቻቸው። በሳቋ በምኗ ማለት ነው። ድንጋይ ራሱ ታስቃለች፣ ድንጋይ ትፈተፍተዋለች ማለት ነው። እና አንቺ ሩታ አንቺ ግን ይሄ ነገር ወደሹ ነው የገባሽበት፣ መጨረሻ እንደምታለቅሽ ታውቂያለሽ አለቻት። እኔ ከዚህም የበለጠ ችግር አሳልፍ ያለሁ፣ ስለዚህ ስላሳለፍኩኝ ምንም መስሎ አይታየኝም አለቻት። ምንም መስሎ አይታየኝም አለቻት። ሄለሜላ አውጥታ የወለሽ ፍቅር አለቻት። እኔ በፊት አብርሃም እንዲህ ያረገኝ ነበር አለች። መጨረሻ ላይ እንዲህ ያረገኝ የተንከባከበኝ ምን እያለኝ ነበር አለቻት። ግን አሁን ጣለኝ ወደዛ አለች። አንቺም አሁን ይሄን ነገር እንደሚደርስብሽ ታውቂዋለሽ ጠንቅቀሽ አለቻት። አዎ በደንብ አድርጌ አውቃለሁ፣ ደግሞ አይደርስብንም እኔ እና እሱ እናንተ ምን ነው። ከዛ ፍቅር ደግሞ አብርሃም እባክህ እነዚህ እንተዋቸውና ሌላ ቦታ እንሂድ፣ ጨነቀኝ፣ እኔ ከነዚህ ጋር ምንም እንትን ማለት አልፈልግም፣ ጨነቀኝ፣ ብቻዬን ውሰደኝ፣ እነሱ ይሄዱ አለችው። ከዛ ሩታ አንቺ ግን ማለት ነው ይሄንን አምነሽበት ነው የገባሽበት አለቻት። አዎ ሩታዬ አምኜበት ነው የገባሁበት አለቻት። ከዛ ሩታ አንቺ ይሄ ነገር እደሰትበታለሁ ብለሽ ነው አለቻት። እደሰትበታለሁ ብለሽ ነው አሁን አንቺ እንደዚህ የምትሆኝ? እሱ ተይው ተይው፣ እሱ ተይው አንቺ ፍቅር አለቻት። አዎ በደንብ አድርጌ ነው አለቻት። በቃ ሶስቱም እሷ ለብቻዋ ሆና ሁለቱም እነሱ አቃተዋት እምላችኋለሁ። እንዴ በጣም ጎበዝ ናት እንትና ፍቅር ስትመለስ መልሷል ማለት ነው። መልሷ ስትመለስ ሲሄድ አድርጋ ማለት ነው። አብርሃም እንግዲህ አሁን እነዚህ ልጆች ቢጋደሉ አብርሃም እንደሚታሰር ታውቃላችኋ። በሱ የመጣ ሶስት ሴት የሚጋደሉ ከሆነ ማለት ነው። እሺ ሄለሜላ፣ እሺ እኔስ ተይኝ አላቅሽም። ሄለሜላ ሩታ ስንቴ ነው የምታውቂያት? ለምንድን ነው እንዲህ ያለ? አዎ በደንብ አድርጌ ነው ማውቃት። በቃ ካወቅኳትም ምንም ማድረግ አንችልም። በቃ ምንም ሲሪየስ ሆና ማለት ነው። ልክ አንቺ እኮ ገና ከኋላ የመጣሽ አይና ወጣ አለቻት። የሄለሜላ ማለት ነው። ማን ነው የሚለው? ፍቅር ከኋላ የመጣሽ አይና ወጣ። ደግሞ አሁን እንደዚህ አይነት ነገር ትያለሽ እንዲህ አሁን መጥተሽ አለቻት። እንግዲህ አብርሃም ደግሞ እኔ ሌላ ነገር ልተዋውቃት ነው የመጣችሁ፣ ልተዋውቃት ብዬ ነው የመጣችሁ። በቃ እንደዚህ በቃ ታውቁት የለም አፈጫውማ ምንም እንዳይመሰራና ምንም እንደማይነካው ሰው አድርጎ ነው የሚናገረው ማለት ነው። ምንም እንደማይሰራና ምንም እንደማይነካው ሰው እና በቃ ያኔ ጨዋ በቃ ጎበዝ እሱ ተብሎ የሚባል ሰውዬው ይመስለዋል መሰለኝ። እና እንትና ማነው ሩታ ትዕግስት ያላት ልጅ ናት በነገራችን ላይ ትጸጣለች። እና ያቺ መልስ ነው የሰጠችው ማለት ነው። እንደው ትንሽ የተናደደች ሄለሜላ ናት። ሄለሜላ በነገራችን ላይ ሩታና አብርሽ ሆኖ አንድ ቀን አስታርቋቸው አንድ ላይ ሲሆኑ ታለቅስ ነበረ። ሆስፒታል ትገባ ነበረ በእብደት ማለት ነው። ዛሬ ግን አብዳለች። በጣም ነው ያበደችው። ብድ ነው ያለችው ሄለሜላ ማለት ነው። ሩታ የእሱ አዲስ አይደለም። አንድም ሁለትም ተደግሞላታል። የእሱ አዲስ አይደለም። እሱ ይመስለዋል አዲስ ይመስለዋቸዋል እንጂ የእሱ አዲስ አይደለም። ያው አዳሜ ይዘላል መልሶ እሷም ጋር ይመጣል ማለት ነው። ስለዚህ ስለምታውቀው
ምንም መልስ መስጠት አልፈለገችም። ራሷን መጉዳት አልፈለገችም። እንዳያችኋት ነው ጸጥ ጸጥ እንዳያችኋት። እውነት አብርሃም እኔ አሁን የራሴ አስተያየት ነው የምናገረው ማለት ነው። አብርሃም አንተ ፍቅር ላይ ራሱ ስንት የተጫወትክባት ስንት ያስለቀስካት እንዴ! ቪዲዮ ነው እኮ አለን። ዞር ብለን ብናይ እኮ ቪዲዮ ነው የአገር ቪዲዮ ነው ያለው። ስንቴ ነው ያስለቀስካት? ስንቴ ነው ከዚህም የበለጠ ሰፕራይዝ ምንም ያላረክላት ነገር መዋኛ ውስጥ ያላረጋችሁ ነገር እና ያልተጫወታችሁ ጨዋታ የለም። መጠጥ ቤትስ ምን ቤትስ ማለት ነው ጭፈራ ቤትስ ያልሄዳችሁበት ቦታ የለም። ግን እሷንም እንደዛ ሆና መጨረሻ ላይ አልፈልግሽም ብለ ቢኮዝ አልካት። ቢኮዝ አንፈልግም በቃ ብለሃታል። ይሄን አንካዳድም መቼም ማለት ነው። ሩታ ይሄን አክል እንግዲህ የመጀመሪያ ፍቅረኛ የመጀመሪያ ባለቤትህ ናት። የልጅህ እናት ናት። ምን የመሰለ ልጅ ወልዳልሃለች ማለት ነው። እሷ ምን ያለሁልሽ በቃ ልፍረስልሽ እኔ ልንከባለልሽ ምናምን አልካት። ከአንዴ ጣል አርጋ ተውካት። ተወንድም ጋር አርጋ እሷ ጣል አርጋ ተውካት። በእሷ የመጣ ወንድሟንም ጠምደሃል። እና አብርሃም አንተ አሁን ይሄ ጥሩ ነው? አንተ አሁን የሴት ትሆናለህ? የሴት አትሆንም። እውነት የወንድ ጓደኛ የለህም መቼም። ሴት ጓደኛ ነው የሚበዛብህ። ሴትም ያው እነዚህ ናቸው። ሌላ ምንም ሴት የሚመጣ ሰው የለም። ምክንያቱም ያውቅሃል አንተ በወጣህበት ሰዓት ሰው ቀይረ ስለምትመጣ ማንም ያምን ሰው የለም። ሴቶች የቀያየርክ ምን እያልክ ነው የምትመጣው? ስለዚህ ማንም ያምን ሰውና ማንም የሚረዳ ሰው ስለሌለ በቃ ሁሌንም የዘላለም እንዲህ የምትኖርበት የምታረጅበት ነው ማለት ነው። አንተ ባለቤት ሆነህ ከሚስት ጋር ቤት ውስጥ ማሳለፍ አትፈልግም። ሁሌ ማለቃቀስ፣ ሁሌ መለመን፣ ሁሌ ሽማግሌ መሰብሰብ ነው የምትፈልገው ማለት ነው። አንተ አሁን በሩታ ምን አግኝተባት ነው ላይ ሁለት ሴት ብሎ የምታመጣባት? ምን አግኝተባት ነው? እዋህ ስለሆነች ተጓንህ አልለይም ስላለች። ድሮም ወንድ ልጅ እኮ አንተ ብቻ ብሎ ሙጥጥ ስንል ማለት ነው እሱ ብቻ የሚሆንን እሱ ብቻ ሌላ ወንድ አናገኝም፣ ወንድ ሌላው ሰው አናገኝም ብለን ድርቅ ስንል እውነትም ሰው ያጣን ይመስላችኋል እኮ በእናንተ ቤት እውነት ሰው የሌለ እና ምናምን ይመስላችኋል። በይዘው የተለመደ ሰው ተብሎ ነው እንጂ ወንድ ልጅ ጠፍቶ አይደለም። እሺ እውነት በጣም ነው እየተጨማለቃችሁ ማለት ነው። እና ቤተሰብ አላብዛባችሁ። ይሄን ይመስላል። በቀጣዩ ደግሞ ምን እንደሆነ አቀርብላችኋለሁ። መጨረሻ ላይ ግን እነሱም ትቶ ሄዱ። ሁለቱም ሄዱ ተባሉ። እነሱ ሁለቱም ቀሩ። ዘፈናቸው የዘፈኑ ምን እያሉ ዘነፈታ እያሉ ሄርሜላና ሩታ ትቶ ሄዱ ተቃቅፎ። በፊት ያያችሁ የአላህ ነገር አብርሃም ተዋረደ። አሁን በዚህ ሰዓት ማለት ነው እነሱ አሁን በቃ ፍቅር ላይ ናቸው። እኔም ድሮም ገብቶኛል። አብርሃም ሩታና ሄርሜላ አንድ ናቸው። አብርሃም ላይ የተጫወቱበት የላአቡበት ነው ብዬ ተናግሬ ነበረ። ማንም የሰማኝ ሰው አላገኘሁም። አያችሁት አይደለም? እንደዚህ ነው። እና ቤተሰብ ይህን ይመስላል። እንደምትወዱት ተስፋ አደርጋለሁ። ያለው ሀሳብ አስተያየታችሁ ኮሜንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከ ስመጣ ድረስ መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ ባይ።